የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የአስራት ልጆች እንደ እግዚአብሔር ፈቃድ ዛሬ መዝሙር 26ን እንማራለን። በመዝሙር 26 5 ዋና ሐሳቦችን በተለይ ደግሞ እግዚአብሔር አምላክ ለሰው ልጆች የሰጠውን መንፈሳዊ በረከት ምን እንደሆኑ የምናይበት ኃይለ ቃል ወይም የመዝሙር ክፍል ነው ማለት ነው። አንደኛ ልበ አምላክ ቅዱስ ዳዊት እግዚአብሔርን እንዲህ ሲል ያመሰግነዋል። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስፈራኝ ምንድን ነው? አዎ የሚያስፈራን ነገር ምንድን ነው? ቀኑ ጨለማ ቢሆንብንም ቅሉ ይህች ዓለም በእኛ ላይ አምፃ ቀኑን ጨለማ አድርጋ በላያችን ላይ የሐዘን ድባብ ብትደፋብንም እንኳን ቅሉ የዓለም መድኃኒት እግዚአብሔር አምላክ ኢየሱስ ክርስቶስ ከኛ ጋር ስለሆነ ይሄ ዓለም ያመጣብንን ክፉ ጨለማ አስወግዶ ይልቁንም የሚደነቀውን አምላካዊ ብርሃን በእኛ ውስጥ ያበራን ማለት ነው። ምን ስናደርግ? መዝሙረ ዳዊትን ስንጸልይ። መድኃኒቴ ነው አለ። አዎ በሽተኞች ነን እኛ። በጣም ብዙ በሽታ አለብን። ነገር ግን ከዚህ በሽታ የሚገላግለን የሚያድነን የሚፈውሰን በፍጹም ልባችን በፍጹም ሐሳባችን ከራስ ፀጉራችን እስከ እግር ጥፍራችን ያለውን ደዌ ሁሉ በውጭ የሚታየውን በውስጥም ያለብንን ቁስል ጠባሳ ሁሉ ከኛ የሚያስወግድልን ሕመማችንን ቁስላችንን የሚያስወግድልን ማን ነው? የዓለም መድኃኒት ኢየሱስ ክርስቶስ ነው። ይህን የሚያደርግልን ምን ስናድርግ ነው? መዝሙረ ዳዊትን ስንጸልይ። በሁለተኛ ደረጃ ልበ አምላክ ቅዱስ ዳዊት እንዲህ ይላል፣ በሕይወት ዘመኔ ሁሉ በእግዚአብሔር ቤት እንወር ዘንድ እግዚአብሔር የሚያስደስተውን አይ ዘንድ ይላል። በሕይወት ዘመኔ በእግዚአብሔር ቤት እንወር ዘንድ፣ በቤቴ እንወር ዘንድ፣ በቤተ መንግሥቴ እንወር ዘንድ፣ በዚያ በሞቀው በደመቀው ሁሉ ባለበት ቤት እንወር ዘንድ ፍቀድልኝ አላለም። በአንተ ቤት እንወር ዘንድ ፍቀድልኝ ነው ያለው ልበ አምላክ ቅዱስ ዳዊት። ምክንያቱም የሱ ቤተ መንግሥት ኃላፊ ነው። የሱ ቤተ መንግሥት በሌሎች ጠላቶች ሊወረር ወይም ሊፈርስ ይችላል። የእግዚአብሔር ቤት ግን ለዘላለም ሕያው ሆኖ ጸንቶ የሚኖር ነው። ስለዚህ ልበ አምላክ ቅዱስ ዳዊት ንጉሥ ሆኖ ሳለ ንጉሥነቱ፣ ወንበሩ፣ ካባው፣ ላንቃው፣ ክብሩ፣ የንጉሥነት ክብር ሁሉ ኃላፊ ጠፊ መሆኑን ተረድቶ በአንተ ቤት እንወር ዘንድ ፍቀድልኝ ብሎ እግዚአብሔርን ይጠይቃል። ስለዚህ እኔና እናንተም በዚህ እኛ በሰራነው ቤት ለዘላለም እንኖር ዘንድ ያማረ የደመቀ የሞቀ ቤታችን ሳይሆን እኔና እናንተ ለዘላለም የሚያኖረን የእግዚአብሔር ቤት፣ በእግዚአብሔር ቤት በደጅ ሰላሙ መውደቅ መኖር፣ አዎ ለወዳኛይቱ ለዘላለም ቤታችን ዋና ትልቅ መሸጋገሪያ ስለሆነ ታዲያ የሰው ልጅ ይገርመኛል። ይህኛውን ያችኛይቱን ቤት ሳይሆን እየሰራ ያለው ይሄ የሥጋዊ ቤቱን ያሳምራል። ለዚያኛው ቤት 10 ብር አያወጣም። ለዚህኛው ቤት ግን በ100 ሚሊዮን ብር አውጥቶ ቤቱን ያሳምራል። ከንቱነት አያችሁ። ስለዚህ እግዚአብሔር አምላክ በሱ ቤት ለዘላለም አጽንቶ ያኖረን ዘንድ ምኞታችን፣ ሐሳባችን፣ ፍላጎታችን፣ እጃችን፣ እግራችን፣ ዓይናችን ሁሉ ወደ እግዚአብሔር ቤት ይሄድ ዘንድ በሱም ይኖር ዘንድ መዝሙር 26ን
ሁልጊዜ በምንጸልይበት ጊዜ እግዚአብሔርን እንናፍቃለን ማለት ነው። በሦስተኛ ደረጃ የመድኃኒቴም አምላክ ሆይ አንተ አትተወኝ፣ አባቴና እናቴ ጥለውኝ ነበር፣ እግዚአብሔር ግን ተቀበለኝ ይላል። ይቅርታ፣ እናት አባቴ ጥለውኝ ነበረ። በዚህ ምድር ላይ ወላጆች ልጆቻቸውን የጣሉ ይሄ ልጅ ለኛ አይጠቅምም አይረባም ብለው ከማህፀናቸው የተገኘውን የማህፀናቸውን ፍሬ የጣሉ ያባረሩ ወይም ደግሞ በስነ ስርዓት በስነ ምግባር ሕግ እግዚአብሔርን እያስተማሩ ያላሳደጉ ወላጆች በጣም ብዙ ናቸው። ልጆቻቸውን የጣሉ፣ ልጆቻቸውን የረሱ፣ ልጆቻቸውን የናቁ ብዙ ናቸው። እነሱ ቢንቋቸው፣ እነሱ ቢጥሏቸው፣ እነሱ ቢያንቋሽሿቸውም ቅሉ እግዚአብሔር ግን የማይጸየፋቸው አምላክ፣ የሚረዳቸው ከወደቁበት የሚያነሳቸው አምላክ። ብዙ ሰዎች የዚህ ዓለም ሰዎች ሲንቁን፣ ሲያንቋሽሹን፣ ሲያዋርዱን እግዚአብሔር ግን ከፍ ከፍ ያደርገናል። እግዚአብሔር ጸጋውን ያለብሰናል። የዚህ ዓለም ሰዎች ይህ አላቂውን ልብስ ባይሰጡንም ቅሉ ቢከለክሉንም ቅሉ እግዚአብሔር ደግሞ ጸጋውን ለኛ ያለብሳን ማለት ነው። ስለዚህ መድኃኒቴ አምላኬ ሆይ ብለን ስንጸልይ ምንድነው አንተ አትተወኝ ብሎ ልበ አምላክ ቅዱስ ዳዊት እንደጸለየው እንደጠየቀው ሁሉ እኛም ይህን ጥያቄ ወይም ይህን ጸሎት ወይ ልመና ማቅረብ አለብን። ከዚህ በኋላ እግዚአብሔር እኛን አይተወንም፣ ሁልጊዜ ከኛ ጋር ይሆናል። ወላጆቻችን ጣሉን፣ እግዚአብሔር ግን ጠበቀኝ ወይም ተቀበለኝ እንዳለው እግዚአብሔር እንዲቀበለን አይዟችሁ፣ አትፍሩ፣ አትጨነቁ። ሰዎች ቢጥሉንም እግዚአብሔር ግን ይቀበለናል። እግዚአብሔር ይቀበለናል። ለዚህም እኮ ነው ብዙ የኔ ቢጤ ድሆች እኮ አይበርዳቸውም። በጣም ይገርመናል። እኛ በሞቀ በደመቀ ቤታችን እያለን ስንት ብርድ ይመታናል፣ ስንት ጊዜ ታመምን። እነዚያ እኮ የሌሊቱ ቁር ዝናቡ፣ ፀሐዩ እየተፈራረቀባቸው ጤነኛ ናቸው። እኛ ብዙ እንለፋለን፣ እንደክማለን፣ እንበላለን፣ እንጠጣለን። እነሱ ከሰው የተረፈውን ትርፍራፊ እየበሉ በጤና በሰላም ይኖራሉ። እግዚአብሔር ስለተቀበላቸው፣ እግዚአብሔር ስለረዳቸው፣ እግዚአብሔር ከነሱ ጋር ስለሆነ እኛ ቆሻሾች ናቸው፣ እኛ ከሰው በታች የተዋረዱ ናቸው ብለን የጣልናቸው እግዚአብሔር ግን ከፍ ከፍ አድርጎ ስላከበራቸው ይኸው ከኛ ይልቅ የነሱ ዕድሜ ረጅም ነው፣ ከኛ ይልቅ። ስለዚህ ሰዎች ከሚቀበሉን ይልቅ እግዚአብሔር ቢቀበለን፣ እግዚአብሔር ከፍ ከፍ ቢያደርገን እጅግ በጣም ጥሩ ነው። ስለዚህ እግዚአብሔር እንዲቀበለን፣ እግዚአብሔር እንዲረዳን፣ እግዚአብሔር እንዲደግፈን፣ እግዚአብሔር አምላክ እንዲያከብረን መዝሙር 26ን ምንጊዜም ቢሆን መጸለይ ይጠበቃል። 5ኛ የሐሰት ምስክሮችና አመፀኞች ተነስተውብኛልና ይላል ልበ አምላክ ቅዱስ ዳዊት። የሐሰት ምስክሮች በእኛ ላይ በጣም ሺህ ናቸው። አመፀኞች በጣም ሺህ ናቸው። እኛን ለማጥፋት፣ እኛን ከምድረ ገጽ ለማጥፋት በጣም ብዙ ሺህ ናቸው። ነገር ግን እግዚአብሔር ካልፈቀደላቸው እኛ በእነሱ እጅ ተላልፈን ከቶ አንሰጥም በፍጹም። ስለዚህ መዝሙር 26ን ስንጸልይ ብዙ ሺህ ጠላቶቻችን አመፀኞች በዙሪያችን ቢከቡንም እንኳን ቅሉ እግዚአብሔር ስለማይፈቅድላቸው በእነሱ እጅ ተላልፈን አንሰጥም። ደገኛው አምላክ እግዚአብሔር አምላክ ከኛ ጋር ስለሆነ መዝሙር 26ን ሁልጊዜ ጸልዩ፣ ፎሎ ሼር አድርጉ። ደህና ደሩ። ይቆያል።